አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት ተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይሄን ነው ፈልገው ነይፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምን ይኖራል? ስለዚህ ቆይ እስቲ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ጋሽ አውሩ እናንተ ተረጋጋ። ማናየልኝ ተጋያለኝ ሰው አገኝ ብዬ ሰላጣው መሆኔ። ሰላም ውድና የተከበራችሁ ሩታና አብርሃም ተገናኝተዋል ማለት ነው። እኔ ስፈልጋት እሷ ትርቀኛለች፣ እኔ ስርቃት እሷ ትፈልገኛለች። ስለዚህ እኔ ወደ ኩሪፍቶ ሲሄድ እራሱ በጣም ተናዳ በጣም ብዙ ነገር ሆናለች። እየተከተለችኝ ወንድሞቿን እያስከተለች ሁላ ነበረ። አሁን ደግሞ ፊርማ እያለችኝ ትገኛለች። ፊርማው ደግሞ ስለምን እንደሆነ እኔ የማውቀው ታሪክ የለም። እኔ እፈልጋታለሁኝ፣ እኔ እሄዳለሁኝ፣ ጠይቃታለሁኝ፣ ይቅርታ አገኛታለሁኝ፣ ብዙ ነገር አደርጋለሁኝ። ግን እሷ አታከብረኝም፣ የኔ ክብር የላትም። በጣም ነው የምትንቀኝ። ለምንድነው እኔ ምን አርጋት ነው ይሄን ያክል የምትንቀኝ? ስለዚህ እኔ እስካላከበረችኝ ድረስ የሚያከብረኝ ጋር መሄድ ነው እንጂ የሚያረክሰኝ ጋር መሄድ አልፈልግም። ስለዚህ ስለምታከብረኝ ነው ሄርሜላ ጋር የሄድኩት። ስለዚህ እሷ ስታባረኝ ጊዜ እኔ ለመዝናናትና ለመጫወት ለመደሰት ብዬ እንግዲህ ወደ ኩሪፍቶ ሄጄ ነበረ። ወደ ኩሪፍቶም ሲሄድ የማይሆኑ ነገራቶች ነው የምሰማው። እኔ ምንም ማቀው ታሪክ የለም ይለናል አብርሽ ማለት ነው። ሰላም ተመልካቾቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ እስከ መጨረሻው ቪዲዮን ተከታተሉኝ እላለሁኝ። እስከ መጨረሻው ይውልት እና አብርሽና ሩታ ተገናኝተዋል። እንግዲህ የመጨረሻ ፊርማ አንድ ፊርማ ብቻ ነው የምፈልገው እኔ እንዲፈርምልኝ እፈልጋለሁ ብላለች ማለት ነው። ሩታ ባይዘው አይኑ እንዴት እንደምታይ እዩት። ግን እቺ ልጅ ፍቅር አለባት። የምሬን ነው የምላችሁ፣ ፍቅር እና ቅናት አለባት ሩታ ማለት ነው። ጀግና ብትሆንም ከዛ አንፃር እኛ ፍቅር እውር ነው ይባላል። እውነት ነው፣ ግን አይን የለውም እውነትም ማለት ነውና ከአብርሽ ጋር ፍቅር ይዟት ነበረ። ይሄው አሁንም ይባሏ ነው፣ ግን ትወደዋለች አሁንም አብርሽን ማለት ነው። አብርሽም ስለምትወደው ነው እንደዚህ የሚጠበርባት፣ በእርግጥ ስለምታፈቅረው ነው እንደዚህ የሚሆንባት ማለት ነው። ግን አብርሽም እኔ ባለፈ ብያቸዋለሁ፣ ሀቅ አለው እውነት አለው አብርሽ። ስለዚህ ባለፈው መጥቶ ነበረ እንግዲህ ይቅርታ ሊጠይቃት ብዙ ነገር እያደረገ ነበረ። ቤት ለመመለስ እየፈለገ ነበረ። አብረን እንኑር ያላት ነበረ። ልጁ ሊጠይቅ የመጣ ነበረ። በጣም ብዙ ነገር ብዙ መስዋዕት እየከፈለላት ነበረ ባይዘው አራስ እያለች ማለት ነው። እና ያ ሁላ እያደረገ ምናምን ነገር አሁን ደግሞ መልሰው ያው እንቢ ስትለው ነው። እሱ ምን ያድርግ? ምንም ማድረግ አይችልም። በእርግጥ ብዙዎቻችን እሱ ላይ ነበረ የፈረድ ነው ማለት ነው። እሱ ነው ጥፋተኛ፣ እሱ ነው እንደዚህ አይነት ነገር የሚያደርገው፣ እሱ ነው እንደዚህ የሚሆነው እንጂ ሌላ አይደለም እያልን ብዙዎቻችን ነበረ እያልን የነበረው ማለት ነው። ግን እሱ አይደለም ይሄንን ነገር እያደረገው። የምሬን ነው የምላችሁ፣ በጣም የተሳሳት ነው እኛና ሩታንን። ሩታም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። ግን ትዳሩን ሳይፈታና ፊርማ ሳይሰጣት እንደዚህ የሆነው ትዳር ሳይፈታ እንደዚህ የሆነው ርቃኛለች ብሎ እንደዚህ የሆነው እንደዚህ የተልከሰከሰው ለምንድን ነው እንደዚህ የሚሆነው ብለ ነው እንግዲህ ያው ቅናትም ይሆናል በእርግጥ ሩታ እንደዚህ የሚያደርጋት ማለት ነው። አይኑ እያየችው ነበረ ሲያለቅስ ምናምን ነገር ጎንበስ ብሎ ሁላ እያለቀሰ ነበረ። ቤተሰብ አይታችሁት ከሆነ ማለት ነውና እያለቀሰ ሁላ ነበረ። ሲያለቅስ ደግሞ እያየችው ነበረ። የምሬን ነው ምላችሁ፣ የምሬን ነው። እውነት ካልዳን ይሞት ነው ምላችሁ። ሩታን ታፈቅረዋለች፣ ትወዷለች፣ አሁንም ቢሆን ታፈቅረዋለች። ለምን እንዳትሉኝ የልጇ አባት ነው። ሁለት ደግሞ የመጀመሪያ ፍቅረኛዋ ነው። በጣም ብዙ ነገር ብዙ ስቃይ ብዙ ደስታ ነው ያሳለፉት። ግን እንደዛም ሆኖ ደግሞ ሩታ የሆነ አንዳንድ ነገሮች እሱ ቢያደርግም
እሷ ስትርቀው ነው ይሄንን ነገር እያደረገ ያለው እንጂ እሷ እያለች ይሄንን ነገር አያደርግም ነበር ማለት ነው። ስለራቀችኝ ነው ስላባረረችኝ ነው እንደዛ እያመነጫጨቀችው የሆነ እንደሚጸየፍ ሰው ምናምን ነገር እያለችው ነበርና በጣም ከባድ ነው። ብቻ እኔ የምፈርደውም ብቻ ሁለቱንም ይታረቁና አብሮ ይሁኑ። አብርሃምም ሀቅ አለው እንግዲህ እኔ ትርቀኛለች እኔ ምን ላድርግ በጣም ብዙ ነገር አድርጌ ያለሁኝ ይቅርታ ጠይቃታለሁኝ ያ ሁላ ለፍቻለሁኝ ያ ሁላ አድርጌ ያለሁኝ ልጄ ለማየት ሁላ ከልክላኛለች እኔ ልጄ ላይ ሄጄ ልጄ ላየው ከለከለችኝ እሷ ልጠይቃት ከለከለችኝ ግቤን አትምጣ ብላ አለችኝ እኔ ምን ላድርግ ከዚህ በላይ መስዋዕት ከፍዬላታለሁ ስለዚህ እኔ ምን ላድርግ እሺ በኔ ምን ጥፋት አለ ብዙ ሰው በኔ እየፈረደ ነው የሚገኘው እያለ ነው ማለት ነው እና እንደዛ ሳይሆን አንተ ካሁን በኋላ ያለውን ነገር የተፈጠረውን ነገር አብራችሁ ተወያይታችሁ ብትፈቱትና አብራችሁ ብትነጋገሩበት ካሁን በኋላ በቃ ጋሽዬ አስታርቀልን አብርሽም ሩታንም አስታርቅልንና እንድትሄድ ነው የምፈልገው ማለት ነው ጋሽዬ ስለዚህ እንትና ኤፍሬም ዛሬ ነው ያስደሰትከኝ የምሬ ነው መለከና ዛሬ በጣም ምርጥ ስራ ነው የሰራው በጣም ደስ የሚል ነገር ማለት ነው እኔ ባይዘው ደስ ብሎኛል በመገናኘታቸው በጣም ነው ደስ ያለኝ በጣም ማለት ነው ከምነግራችሁ በላይና ተገናኝተው አብረው መወያየት ነው ያለባቸው በርግጥ አንድ ሰው ከአንዴም ከሁለቴም ከሶስቴም በላይ ይቅርታ ከጠየቀው በኋላ እንቢ ካለ በቃ አለቀ ምንም ነገር የሆነ ተስፋ የሌለሽ ነገር አለ አይደለ እንደዛ ነው ማለት ነው ስለዚህ አብርሽ ከአንዴም ሁለቴ ሶስቴ አራቴ ሁላ ይቅርታ ጠይቋታል ባይዘው እቤቷን እየሄደ እንታረቅ ያላት ያ ሁላ ነገር ያደረገላት መኪና ገዝቶ እንግዲህ ይቅርታ ይጠይቃታል አንዳንድ ስጦታዎች ፍቅር ይጨምራሉ እያለ በጣም ብዙ ነገር ያደረገላት ነበር ግን ያን ነገር ሁላ እሱን ያመነችው ሳይሆን ሌላ ሰው ያመነች ነው የምትገኘው ማለት ነው ሌላ ሰው ያመነች ነው ቢሆንም ይሄንን ነገር ከማድረጉ በፊት በርግጥ እሱ ሌላ እንትና ከሄርሜላ ጋር ግንኙነት ማኖር አልነበረበትም ምንም ነገር ቢደረግ ምንም ነገር ብታጠፋ ራሱ ብታረክሰው ራሱ በርግጥ ወንድ ልጅ ሲከበር ነው ደስ የሚለው ስታከብረው ነው ደስ የሚለው እና አብርሽ ይሄንን ነገር የተጠቀመው ከሄርሜላ ጋር ይሄንን ግንኙነት የተጠቀመው ሩታን ወደሱ እንድትመጣ ፈልጎ ይመስለኛል ቤተሰብ አይመስላችሁም የምሬ ነው መላችሁ ወደሱ እንድትመጣና እንደዚህ ስታየው እንድትቀናና ቀንታው ደግሞ ወደሱ እንድትመጣ ፈልጎ ነው ይሄንን ነገር ያደረገው ማለት ነው እንግዲህ ወረቀቱ ራሱ እኔ ምን አይነት እንደሆነ ራሱ አላየሁትም ምን እንደሆነ አላቅም ብለዋል ደግሞ በጣም አዝነዋል ባይዘው በጣም ይወዳታል ይሄንን ነገር ማለት ነው ያስታውቃል ያሳብቅበታል ሲጀመር ማለት ነው እሷም ትወደዋለች አይኑን ያየች ነበር ይሄንን እነዚህ ልጆች የምር ከቻል እናስታርቃቸው ኤፍሬምዬ የኔ ወንድም የኔ ምርጥ ወንድም እባክህ አስታርቅልን የሩታ ወንድም የሃይሚ ወንድም ስለዚህ አስታርቅልን እባክህ አደራህን ጋሽዬን እንዳትለቀው ሳታስታርቅ የነገ ቪዲዮ በደስታ በፍቅር እንጠብቃለን የምሬን ነው ምልክ በጉጉት እንጠብቃለን ስለዚህ አስታርቅልን ሁለታቸውም አብሮ እንዲሆኑ ሁለቱንም ጋር ፍቅር አለ ሁለቱንም ይዋደዳሉ የምሬ ነው ምላችሁ እንዴት እንደሆኑ እዩዋቸው እስኪ አይናቸው እየተያዩ ሁላ ነው እንግዲህ እንደዚህ ሆኖት ማለት ነው የምሬ ነው ምላችሁና ሁለታቸው ብቻ አላቅም የሆነ ፍቅር አይነት ነገር ማለት ነው እንደዛ ነው የተያዩት ማለት ነውና ተነፋፍቀዋል ሁላ ሩታ በጣም ናፍቋታል አብርሽን ማለት ነው በጣም ነው ይናፈቃት ግን ሲርቃት ነው ይናፈቃት ቅርብ ያለ ቤት ውስጥ ይመጣ በጣም እንትን ያለችው ነበር ይሄን ያክል ከቤት ወጣ ያባረረችው እየተናገረችው በጓደኞቹ ፊት ያረከሰችው ነበር በርግጥ ወንድ ልጅ ሲከበር ነው የሚወደው ስታከብሪው ስትንከባከቢው ጥሩም ይሁን መጥፎም ይሁን በሆድሽ ደብቀሹ ከዛ ሰው በሌለ ሰዓት ደግሞ ስትናገሪው ሰው በሌለ ሰዓት ተጨቃጨቂው ሰው በሌለ ሰዓት ተናገሪው እንጂ በሰው ፊት ስታረክሽው ስታውሪ ስትናገሪው እንደዚህ ስታደርጊው በጣም ነው የሚከፋው በጣም ነው የሚደብረው ሲጀመር እና የወንድ ልጅ የሚፈልገው ክብር ነው ስለዚህ የፈለገ ጥፋት ቢያጠፋ እንኳን በሰው ፊት አንቺ ከሰው ፊት አልፎ ራሱ ሚዲያ ላይ ነው ወጥቶ እንግዲህ ያን ሁላ ያደረገችው ማለት ነው ሩታ እሱ ጋር እኮ ጥፋት አለ እሷን ብቻ የተቸው እንዳይመስላችሁ ቤተሰብዬና እሷም ጋር ጥፋት አለ እሱም ጋር ጥፋት አለ ግን ሩታ ያለባትን ጥፋት ነው እዚህ ጋር እየነገርኳችሁ ያለሁት ማለት ነው እና እንደዛ ስለሆነ ሩታም ጋር አብርሽም ጋር ሁለታቸውም ጋር ነው ጥፋት ያለው ስለዚህ ሩታ ጋር ብቻ አይደለም አብርሽም ጋር ብቻ አይደለም ማለት ነው እና ቤተሰብዬ አብርሃምም ደግሞ አሁን ምን ያደርጋል
የመጨረሻ ውሳኔ ሁለታቸውም ይታረቃሉ። እኔ የመጨረሻ ነው ይታረቃሉ ማለት ነው። ጠላታቸውን ይደንግጡ። የምሬ ነው የምላችሁ። ይሄው ጠላቶቻችሁ ደንግጡ። አብሮ ይታረቃሉ፣ አብሮ ይኖራሉ። ካሁን በኋላ ልጃቸው አብሮ ነው የሚያሳድጉት ማለት ነው። በቃ ካሁን በኋላ ታርቀዋል ማለት ነው። እንግዲህ ያው ሚዲያው ደመቅ ይላል። በቃ ፏፈሽ ነው የሚለው ቀን ሙሉ እንግዲህ በደስታ በፍቅር ነው የሚውለው ማለት ነው። 24 ሰዓት ክፍት ነው ማለት ነው የሩታና የአብርሽ ቤት ማለት ነውና በጣም ደስ ይላል። ብቻ ይታረቃሉ ይመስለኛል በዚህ ሁኔታ። እሷ በእርግጥ ፊርማዬ ምናምን ብትልም እውነትም አትቾክ፣ ረጋ በይ፣ ሰከን በይና ከዛ በኋላ ከትንሽ ጊዜ በኋላ ታስቢበታለሽ አንቺ ማለት ነው። ጊዜ ስጧቸውና ሁለታቸው የሚያስቡበት ወይም ደግሞ ተሎ ወደ ትዳራቸው እንዲገቡ። ግን በጣም ብዙ ጊዜ ረዘም ያለ ጊዜ ከተሰጣቸው ጥሩ አይመጣም። ለምን በመሀላቸው ሰው እየገባ በቃ እንዲጣሉ ምናምን ነገር ይደረጋል ማለት ነው። ሄርሜላም ይሄንን ነገር ፈልገው አይደለም እሷ እንድትወደውና ወደ ትዳሯ እንድትመለስ ፈልገው ሊሆን ይችላል። በዚህ መልኩ መሆን አልነበረበትም። በእርግጥ በሌላ መልኩ ማድረግ ይችሉ ነበረ። በዚህ ብቻ እንደዚህ የተለጣጠፉ እንደዚህ ከሴት ጋር እየተዝናኑ እንደዚህ የሆኑ እሷን ማዳደድ እሷን ማቃጠል ምናምን ነገር ይሆናል። በእርግጥ ግን እንደዛ መሆን አልነበረበትም። እንግዲህ ምንም ማድረግ አይቻልም። አንድ ሆነዋል። ስለዚህ አሁን እንድታረቁልንና አብሮ እንዲሆኑ እንፈልጋለን። ጋሽዬ በዚህ አጋጣሚ እንድታስታርቅልን እንፈልጋለን። ስለዚህ አብርሽና ሩታ ታረቁልን። ካሁን በኋላ ፍቅራችሁ ደስታችሁ ነው የምንፈልገው። ጠላታችሁ ይደንግጡ። ጓደኞቻችሁ በእናንተ ዙሪያ ያለውን ሁላቸውንም እንዲደነግጡ እንፈልጋለን። ስለዚህ አብራችሁ እንድትሆኑ እንፈልጋለን። ውድ ቤተሰቦቼ እንግዲህ እስከ መጨረሻው ቪዲዮን ካያችሁት በጣም አመሰግናለሁ። ለአላህ ብዬ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አደራችሁ እስከ መጨረሻው ይዩት። እስከ መጨረሻው ያየው ይሄንን ቪዲዮ እስከ መጨረሻ ያየው ሰው የ25 ብር ካርድ አለው። የብሬን ነው የምላችሁ።